አባይ ለዘዴው ባፍ ይቀድማል አምኖ በከዳት እንዴት ያማል። ትናንትና ዕለት 8 ሰዓት ላይ የተለቀቀው የቴዎድሮስ ካሳሁን ወይም ደግሞ የቴዲ አፍሮ ኢትዮሪክ የተሰኘው አልበም እንግዲህ በ24 ሰዓት ውስጥ ብቻ ወደ 30 ሚሊዮን የሚጠጋ እይታ በማግኘት የዓለም ሪከርድ መያዙ ነው እየተነገረ። ሰላም ወደ ዩቲዩብ ቻናሌ ተከታታዮች እንደምን ናችሁ? እኔ በጣም ደህና ነኝ። ዛሬም በሚያስቁና በአነጋጋሪ የሆኑ ቪዲዮዎች ተመልሻለሁ ማለት ነው። ከቪዲዮ ጋር አብረን እንቆያለን። ወደ ቪዲዮ ትናንትና ሪከርድ ሰብሯል ነበር አይደል ያልኳችሁ። ዛሬ ግን የማይሰበር ሪከርድ ማስመዝገቡ ነው እየተነገረ የሚገኘው። በትናንትናው ዕለት 8 ሰዓት ላይ የተለቀቀው የቴዎድሮስ ካሳሁን ወይም ደግሞ የቴዲ አፍሮ ኢትዮሪክ የተሰኘው አልበም እንግዲህ በ24 ሰዓት ውስጥ ብቻ ወደ 30 ሚሊዮን የሚጠጋ እይታ በማግኘት የዓለም ሪከርድ መያዙ ነው እየተነገረ የሚገኘው። ይህም እንግዲህ በኢትዮጵያ የሙዚቃ እንዲሁም ደግሞ የዩቲዩብ ታሪክ የማይደፈር ሪከርድ እንደሆነ የሚታወቅ ነገር ነው። በአሁን ሰዓትም እንግዲህ በኢትዮጵያ ብቻ ሳይሆን በተለያዩ ሀገራትም እንደ አውሮፓ፣ ዩናይትድ አረብ ኤምሬት፣ አሜሪካ፣ ወደ አውስትራሊያ እንዲሁም ደግሞ የተለያዩ የዓለማችን ክፍሎችም ከፍተኛ እይታን በማግኘት እንግዲህ ሪከርድ መያዙ ነው እየተነገረ የሚገኘው። በተለይም ደግሞ እንደ ዩናይትድ አረብ ኤምሬት እና እንደ ዩኬ ያሉ ሀገሮች ላይ እንግዲህ ታምረኛ የሆነ ሪከርድ ማስመዝገቡ ነው እየተነገረ የሚገኘው። እጅግ በጣም አስደሳች ነው። እናንተ ሳውንም በሙዚቃው እየተዝናናችሁ ነው ወይ? ገና ከተለቀቀ 24 ሰዓቱ ነው። በርካታ እይታዎችን በየሰዓታት ልዩነቱ ማለት ነው በሚሊዮኖች የሚቆጠሩ እይታዎችን እያገኘ ይገኛል። አሁን የትኛው ሙዚቃ ይበልጥ ወደዳችሁት? ኮሜንት ላይ ሀሳባችሁን አጋሩኝ። በሌሎች መረጃዎች አሁን መልሳለሁ። መልካም ቀን ይሆነላችሁ። አባይ ለዘዴው ባፍ ይቀድማል አምኖ በከዳት እንዴት ያማል። ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት። ከነገ ዛሬ ይሻል ባልኩ የራስን ጩኸት ተነጠቅኩ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። አዲስ አበባ አተሸገሩ ዋሄ እንኳን ሸገሩ ሁሉ አይደሎ ወላው አገሩ ዋሄ ወላው አገሩ በፍቅር ጠርተ ከዳር እስከ ዳር አሄ ከዳር እስከ ዳር መሃል ገቡና አቆሙን ከዳር አሄ አቆሙን ከዳር ባቆዩት አገር ጀግኖች ባንድነት አሄ ባርነት እንዴት ይከፋ ኢትዮጵያዊነት አሄ ኢትዮጵያዊነት ነገር ቆይ አንዴች እንኩላት ዳኛ ይቻላል እንዴ? ለቀቀኝ። ፋክ እገላለሁ። እናቴ ትሞት እገላለሁ። በጥፍ ይቻላል እንዴ? ዳኛ በጥፍ ይቻላል? ለቀቀኝ። ፋክ እገላለሁ። ይቻላል ወይ በጥፍሽ? ወይኔ ለቀቀኝ። ኦኒ ጁጁሱ ንቃተ እንዲና ጆኒ እንቁላል ይዟል። ኧረ ያገር ነው ያዘው። ኧረ እባክህ እናቴ ትሙት ያገር ነው እንዴ? ምርጥ ነው። ኧረ አሪፍ ነው። አያገኝ ጆኒ ና ብያለሁ። አባ እዚያ ከብደላለው አንተን ሚከራይ ቤት ፈልጌ ነው። ሚከራይ ቤት አለ ናፍጣ የተሰለፈ መኪና ላይ መቻል። ስንተኛ ሰልፍ ላይ ነው? 500ኛ ሰልፍ ላይ ነው ያለው። እስኪ ደርሰው ድረስ 1 አመት ከምናምን ፈታ ማለት ይችላል። ስንት ክላስ ነው? እሺ ይኸውልህ 2 ክላስ ነው። ጋቢናና ከኋላ ወንበር አለ። ኮፈኑ እንደ ቁም ሳጥን መጠቀም ይችላል። ዋጋው ታዲያ? ዋጋው ደግሞ ይኸውልህ 25 ሺህ ብር ነበር። ላንቺ 20 ለካ። ኧረ እባክህ ተወደደ ይላል እንደ 500ኛ ሰልፍ ላይ ነው ያለው። ከፈለክ እኮ 3ኛ ሰልፍ ላይ ያለው አለ። በረካሽ ስለቀለ ኳንቱ ሊደርሳል። ምንድነው የሚለው? ልትገዛ ነው? ምን ልትል ነው የመጣው? ዞር ብለና ተሰራ ልስራበት። ዝረተ ወይ ተሳቢ ያለው ሻወር ሽንት ቤት ያለው አትዞር በለናት ቤብ ጀመረን። ስማኝማ ወይ የበሬና የበሬ ኦር ላምፕ ኦር ዶሮ ውስጥ ሆዳቸው ውስጥ የሚገኘው ነገር እንትን ግንቡርስ ግንቡርስ ቆይ አማርኛ አይደለም ወይኔ ማማ ኢትዮጵያ በእናት ምንድን ነው? እኔ ምን አውቃለሁ? ግንቡርስ ግም አይደለም የየሙ ታውቃለህ? ቁምቡርስ
በልተህ አለክ ቁምቡርስ እኮ እኔ የሆድ ዕቃ ነው አይደል? አንቺ ግን ለሌሊት ሆነ እንጂ አብሾ አለብሽ እንዴ? የምን ቁምቡርስ እንዴ? ቤብ ግን ፍቅር ግን አይገባህ። ፍቅር በቁምቡርስ ነው? አፍቃሪ ሁሉ ለሚስቱ ሚስት ቁምቡርስ። እኔ እኮ የብር መቀሰቀስ አንዳንዴ እኮ አይን ለማየት ነው። ምክንያት ፈልግ እኮ ምንድን ነው ያጠፍ እግዚአብሔር ሆይ ምን በድያለሁ ነው ያልኩት። ለሌሊት አስነስተ ስለ ቁምቡርስ የምታስጠይቀኝ በእውነት አውቄ ነው። እሱ እኮ በቃ ፈታ እንድትል እኮ በቁምቡርስ በደህና ነገር ታስታች ሁሌ ደህና ነገር ማሰብ እኮ it's really bad ታውቃለህ። ከፍታም አለ ቁምቡርስም አለ። ቁምቡርስ ነው ህይወትን እያስተማርሽኝ ነው ቤብ። ባይዘው ይቀሰቀስኩ የምር አይን ለማየት ፈልጌ እኮ ስለ ቁምቡርስ እያወራን የፍቅር ላፍ ጆርኒያችንን እናካሄድ። የኔ ሙዝ፣ የኔ ብርቱካን፣ የኔ መንደሪን፣ የኔ ቁምቡርስ ቤብ። ባይዘው ዋናው ቺተር ሙዞና ቁጭ ስለና ይሄ የአትክልቶቹ ወይኔ እነዚህ አትክልት ጠላው። ከዚህ በኋላ ማለት ነው ስጋ በሊታ ነው። 150 ብር ነው በአንዴ 300 ብር የሆነው ደሞዜ። ጎሽ 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 ነጌታ ገና ምን አይተህ ገና ወደ ላይ ይቆለላል። ከሺህ ብር ትበልጣለህ ገና። ከአንድ ሺህ ብር 1000 ብር ማን ይከፍለኛል ብለሽ ነው? ታያለህ 1000 ብር አውጥቶ ለኔ የሚከፍለኝ ከአንድ ሺህ ብር በላይ ትበላለህ። ከምላሴ ጠጉር ንቀል ደሞዝ። አዎ ገና ተሰፋለህ። 1000 ብር ከገባማ ደሞዜ በቃ ምን እፈልጋለሁ? ጌታ ገና ያሰፋሃል። አሜን አሜን። ይሄ ጌታ ስጦታ ነው እንጂ የሰው አይደለም። 1000 ብር የሚያስገባው የሰው ማንኛውም ቢሆን። ምን አይነት ጥያቄ ነው ቆይ የምትጠይቅኝ አንቺ? ጆሮዬ ላይ ዘጋችሁ። እንደ ሴት ልጅ ግን አሜባ የሆነ ፍጥረት አለ፣ ቅርጹ የማይታወቅ ጥንዚዛ በሆን ትወደኛለህ ብሎ ጥያቄ አለ። አንተ ኢነርጂዋን ማች አታደርግም። ታዲያ ምንም ብትሆኚ አፈቅርሻለሁ፣ አንቺስ አህያ በሆን ትውጅኛለሽ ነበር ማለት የነበረበት። ዳዲ አትበለኝ። አህያ በሆንማ ታፈቅረኝ ነበር። እያወቅሁ አህያ ምን እንደሚያል ሰይደም እንደ ቆይ ምን ታደርጋለህ እዚህ? እባክህ ዛሬ እረፍት ላድርግ ብዬ ነው። ሚኪ ኃጢአተኛውን አወቅኸው? ላይ ሰፈር ሚኪ ላይ ሰፈር ሱሰኛው ምን ሆነ? ከመሬት ተነስቶ ቤተክርስቲያን ሊዳ ላይ መሰለ። እኔማ ጉዱን ሊየው ብዬ ዝም አልኩት። ኦልሬዲ ኃጢአተኛ ነው። ምን ሊፈጠር እንደሆነ እንጃ። ኃጢአተኛ ነው ኦልሬዲ። በሽተኛ እኮ ነው ሐኪም ቤት የሚሄደው። ጤነኛ ምን ያደርጋል? በምን ስራዬ ነው እያለ እየተጸጸተ እንዲቀር ማድረግ ሲችል ነገ ደግሞ ንስሐ ይግባ፣ ሱሱን ያቁም። ዝም አልኩት። አቦ የትም ተወለድ ሲኦል እደግ። ይሄ ሰውዬ ከአይምሮ ያልጠፋል። ምን ሆናችሁ ነው? አረ የሽልጥልጥ አብዶ ሊያሳብደኝ ነው በእናትህ። ሚኪ ኃጢአተኛ ኦልሬዲ ኃጢአተኛ ነው ብዬ ዝም አልኩት። ቤተክርስቲያን ሲገባ እያለኝ ሲጀመር በሽተኛ አንድ ሐኪም ቤት የሚሄደው ተነጋግረናል ነበር። ኮሊም እንደዛ ነው። ይሄ ደንቆሮን አይሰማኝም። ደንቆሮ ነው። እሺ ቦስ ደንቆሮ አይባልም ሲኦል እንዳገባ። አረ በጦር እንዳልወጋ። ተመቸህ? በጣም እንደግማለና እስካሁን አልለቀህም ማለትማ እኔ ነበርኩ። እኔ እኮ ግርም ነው የምትለኝ። ጭራሽ መደንገጡን ላቆምክ። ቆይ ከየት ያመጣው ችግ ነው? እሺ እኔ እኮ ጭራሽ እንደግማለን። ነገ ቸርች ሄዳለሁ እያልኩ ኧረ በስመ አብ ተው እሱን። መጀመሪያ ጸልይ አተኛም ነበር። አሁን ባለቀ ሰዓት ነው። በስመ አብ ይልቅ እንትን ነገ ፏፏ በቃ ፈርሸን ጨስጨስ አድርገን ነው ምን ነው ያራዳ ልጅ በቃ ጽድት ብሎ በቃ እንደዛ ከሆነ አንድንድገም ቀይራት። ኧረ አንተ ካቅሜ በላይ ነህ። አንተ ግን ከተገናኘን ቆየና። አዎ ቆይ ለምን አንዳንዴ አትመጣም? እሺ የስራ በቃ ና እንሂድ። ትንሽ እንቆይ። አይ እየመሸ ነው እንሂድ። ኧረ እማዬ ትንሽ ተነሳ በቃ እኛ እንሂድ። ቆይ እስከ በር ልሸኛችሁ። ኧረ ተቀመጫ አያስፈልግም እንዴ ምን ሆነሻል? እሺ ካልሽ ቻው በቃ ሌላ ጊዜ እንገናኛለን። እሺ ቻው በቃ እኔም የምሄድበት አለኝ። እንግዲህ ጉዳዩን እንደተነጋገር ነው። አዎ በአስቸኳይ ነው ማስጨርሰው። ጎበዝ ስብሰባውንም ቶሎ የስብሰባው ነገር እንኳን ምንም አልገባኝም። እንዴት ምኑን ያልገባሽ? ያጠፋችሁ እኮ ሺ ትርገጥ ነች አይደል? እኛም መሰብሰብ ምን አስፈለገ? እሱን እንኳን ነገ ቤትሽ ስመጣ እነግርሻለሁ። እውነትሽን ነው። መቼም የኛ ወሬ ከተጀመረ አያልቅም። ደህና ሁኚ። እሺ ተይው እባክሽ። ለነገሩ አሁን ልንገርሽ። እሺ
ይኸውልሽ እነሱ እኮ ገና ጥፋተኛው ማን እንደሆነ አላወቁም። አረ እባክሽ ታዲያ ገና ከሁሉንም እንመረምራለን ነው የሚሉት። እኔማ እናገራለሁ። እማዬ እንውጣ። ምኑን እንዴ? 5ቱንም ኩባያሽ ይትርገጥ እንደሰረቀችው ነው። አረ ታያት እባክሽ፣ ለአንቺም ድካም ነው። እሺ ሁሉም ይቅር። እንዴት ሰው ያ ሁሉ ሀብት እያለው ከእድር ቤቱ 5ቱ ኩባያ ይሰርቃል? ወይ ይኸውልሽ እንደውም የሆነ ጊዜ ምን አለች? ከኔ ሱቅ ዱቤ ወስዶ ራሱ የሚሞት ሰው ካለ ከዝንብሩ ላይ ቆርጣለሁ አትልልሽም? አረ እሷስ ወይ ታዲያ የተከራዩንስ ነገር እንዴት አደረግሽ? ጥሩ ላይ ነው። እኔ የምልሽ የዛሬ 7 ዓመት ትኖሪበት የነበረበት ቤት ጎረቤቶችሽ በሕይወት አሉ እንዴ? እኔ እንጃ መሰለኝ። እዚህ ሰፈር ግን ስለሚጣለው ቆሻሻ ተሰብስበን ማውራት አለብን። አዎ እውነትሽን ነው። ቂማያቶችሽ ግን በስንት ዓመተ ምህረት ነው ያረፉት? ያኔ ልጅ እያለን ግን ትዝ ይልሻል? ሾላ እየለቀምን ስንበላ እንዴት ትዝ አይለኝም? አንቺ የላይ ሰፈር ያለው ትልቁ ዛፍ ተቆረጠ አይደል? አረ እባክሽ ተቆረጠ። እዝራና በቃ እንውጣ። የውልሽውን ተነስተን እስክንወጣ ድረስ ተመልሶ ተቀምጦ ጭራሽ ተኝቶልሻል። እዝራ አቤት። ተነስ እንሂድ። እሺ ፈጣሪ ሆይ በስተመጨረሻ ስንት ሰዓት ሆነ? ነጋ። አሃ ራስ ምታት ነው። ምን ታዲያ መድኃኒት ወሰድሽበት? እማዬ አልገባኝም። አረ ሐኪም ቤትማ እንዳትሄጂ እኮ ጭራሽ ሌላ በሽታ አገኘ እንደሚሉት። እኮ ችግሩ እኮ እሱ ነው። ምንድን ነው? ወይኔ ፈጣሪ ሆይ! አይ አንቺን አይደለም፣ ቀጥይ። አሃ ልምጣ? ሂሽ እና ታዲያ ምንድን ነው? አዎ ትክክል ነሽ። ሻይ ነው የሚሻለው። አረ ፈጣሪ ወይ ምንድን እስኪ ተነሻገሽ። ምንድን ነው? ተነሺ። አቤት። እስኪ ምን እያለች ነው? ተርጉሚልኝ። ወይኔ ይሄ ምልክት ቋንቋ ሁሉንም እቃዎች እያነሳን ካላሳየናት መቼም አይገባንም። እንዴት? ዝም ብለህ አንዱን እቃ እያነሳክ ይሄን ነው ወይ የፈለግሽው በላት። እሺ። አዎ እሱማ ትክክል ነሽ፣ ግን ደግሞ እኔ በኔ በኩል ሳይሆን ትክክል አይመስለኝም። ይሄን ነው ይሄ ነው ውሃ ነው። የውልሻውን ደህና ቀሽር ጠጭበትና ጥቅልል ብለሽ መተኛት ነው። አረ ሶፋ ወጥ ነጥቶታል። ጥራጉት ነው ያልኳችሁ። አንቺ ደግሞ ምንድን ነው? ጮኬ ልሙት ነው ምንድን ነው? በሉ ኻፉ አይትሕለፉ አይኑሮኔ አታራዩልኝ። በቤት አይደለሁም። ጮክ ብዬ ለመናገርም አልተመቸኝም። እንታይ ትገብራለህ? ተናገሪ። ምንድን ነው እየሰራሽ ያለሽው? ካብ ናይ ኢራን ሚሳኤል አምሊጥና እንተ ብልናት በስምከ ያግኒውና። እንዴት ነው ታዲያ የምናመልጠው? ዋይ ሞክሪ፣ ድጋሚ ሞክሪ። ምናልባት ባትሪ ደክሞ ይሆናል። ሞክሪ እስቲ ድጋሚ። አይ አልሆነም። በቃ ባትሪም የለውም ይሄኛው ማለት ነው። አዎ ባትሪም የለውም። ማን እንደሚል ስምሽን አላውቅም። ጥራት ተኳስ ይብዬሻለሁ። ጥራት ተኳስ። ቤተሰቦቼ እዚህ ጋር የምታዩት ውሻ በጣም ስለገረመኝ ነው። ይሄ መኖሪያ ቤቱ ነው። ባለቤቶቹ ሸጠው ሄዱ። አሁን ሸጠው ከሄዱ 2 ዓመት አልፏቸዋልና ሸጠው ሊወጡ ሲሉ ወደ ኮተቤ አካባቢ ወስደው ጣሉት። በሳምንቱ ተመልሶ መጣ። ከዛ ድጋሚ አንድ በጣም የሚወደው ልጅ አለ ከባለቤቶቹ የሚንከባከበው። ድጋሚ ወደ ሱሉልታ አካባቢ ወስዶ ጣለው። ከዛ እሱ ቤቱን ለቆ ሄደ ማለት ነው። በሁለተኛውም ተመልሶ መጣ። ከዛ አዲስ የገዙት ሰዎች ግቢ ስለማያስገቡት ያው እዛችሁ በርጋ ይኸው የትም አልንቀሳቀስም ብሎ አሁን 2 ዓመቱ ነው። ግን እዚህ አካባቢ ያሉ ሰዎች ታሪኩን ስለሚያውቁ በአቅማቸው ምግብ ምናምን እያመጡ ይጥሉለታል፣ ውሃም ይሰጡታል። እኛም ከሰፈራችን ብዙ ሩቅ ስላልሆነ በቅርብ እንከታተለዋለን። ውሻው ትንሽ ኮስታራ ነው፣ ግን ቀረብ ብለን ምግብም ውሃም ለመስጠት እንሞክራለን። ግን የውሻ ታማኝነት ባለቤቶቹ አሁን 2 ዓመት አልፏቸዋል ከሄዱ። እሱ ግን ይኸው በእምነት በታማኝነት እነሱ ሸጠው የሄዱት ቤት በር ላይ አዲስ የገዙት ግቢ ባያስገቡትም በር ላይ ይኸው በታማኝነት እስካሁን አለ። እና ውሻ እማይከዳ ታማኝ ወዳጅ ነው የምንለው በምክንያት ነው። ይኸው እንዳማረበት አለ እሱ።
ናፍቆት ይዞታል። ባለቤቶቹ ይሄን ቪዲዮ ካያችሁ ባካችሁ መታችሁ ቢያንስ አንድ እንኳን ፍቅር አሳዩት እባካችሁ። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ደህና ሰንብቱ።